የሮዛ እናት አሁን ላይ እየደከመች ነው። ደም ግፊቷ ኦቨር እየጨመረ ነው። ከቀን ቀን እየጨመረ ከሐኪም ቤት እየተለየች አይደለም። የሆነ ግማሽ ቀን ቤት ከሆነች ግማሽ ሌሊቱን ወደ ሆስፒታል ሆኗል ጉዟ። በድንገት ሮዛ ከቤት ወጥታ ነበርና ተደውሎላት እናቷ ሆስፒታል እንደገባች ይነገራታል። ይሄንን ነገር ደግሞ ወንድሟ ናታል የሚያውቀው ነገር የለም። እሷም ትደውልና ወንድሜ እማዬ ሆስፒታል ነች ብላ ትደውልለታለች። ስትነግረው እጅግ ይደነግጥና በድንገት ከሰላም ጋር ቆመው እየተጨዋወቱ ስለነበር እዛውም ደግሞ ማኪም ቁማ ነበረ፣ እያናገረቻቸው ነበረ። አሁን ናውቂያችኋለሁ፣ ማንኛዋ ሰላም እንደሆነች አንተ ፍቅረኛ ደርሽበታለሁ እያለችው እየተነጋገሩ ነበረ። እሱም ደግሞ ሰላምን እንዳትጎዳበት ወደ ራሱ እያቀረባት እያለ ስልኩ ሲጠራ ስልኩን አውጥቶ ሲያይ እህቱ ሮዛ ነች። ወይዬ ሮዝ ሲላት ወንድሜ እማዬ ሆስፒታል ገብታለች ትለዋለች። ምን? አዎ እማዬ ሆስፒታል ገብታለች ስትለው በድንጋጤ ነበረ። እናቴ ሆስፒታል ገብታለች ብሎ ስልኩን ጆሮዋ ላይ ዘግቶት እየተንደረደረ ወጥቶ ሲሄድ ማኪም እኔና አንቺ አልጨረስንም ወይዘሮ ሰላም፣ ግን አሁን ማሚ ጋር መሄድ አለብኝ በማለት ናታልን ተከትለው ወደ ሆስፒታል ትሄዳለች። ሮዛም እንደተለመደው የሽማግሌ አለባበሷን ለብሳ ስለነበረ ያንን ልብሷን ለመቀየርና ማንነቷን ለመቀየር እዛው የተለመደው ቦታ ሄዳለች። የሄደችው ሚያ የምትፈልገው ፍቅረኛዋ የሚሆን ጓደኛዋ የሱ የሚቀመጥበት ቦታ ነበርና እዛው ከሄደች በኋላ ያንን ቦታ ሁልጊዜ ስለለመደችው እዛው ሄዳ ልብሷን ትቀያይርና ማንነቷን ቀይራ እንደ ሴቱና ትመጣለች። ሂዳም ከሆስፒታል እናቷን አውጥታ ከወንድሟ ጋርና ከማኪ ጋር በመሆን ወደ ቤት ይዘዋት ይመጣሉ። እናታቸው እጅግ በጣም ከድሮ እየተለየ በጣም ደክማለች። እናም እናቴ ግን ቆይ ምንድነው የሆንሽው በማለት ወደ መኝታ ቤት አስገብተው ሲጠይቋትም እንደ ደከማትና ብቻዋን መሆን እንደምትፈልግ እንዲሁም ደግሞ ማኪን ማናገር እንደምትፈልግ ስትነግራቸው ሮዛና ናታል ከዛ መኝታ ቤት ይወጣሉ። ልትናገር የፈለገችው አሁን ላይ በቃ መቼ እንደምሞት ስለማላቀው የልጅን ደስታ ህይወቴ ሳታልፍ እንዲሁ አልጋ ላይም ብሆን ማየት እፈልጋለሁ ነው ሀሳቧ። ስለዚህ የወደድና ያፈቀረውን እሱ ራሱ መርጦ እንዲያገባ ፈቅድለታለሁ ለልጄ። ግን ይህንን ነገር ደግሞ ለማኪ ማሳወቅ አለብኝ ብላ ስላሰበች ማኪ ብቻዋን ማናገር ትፈልጋለች። ማኪንም አንቺ የኔ ልጅ ነይ እስኪ በማለት ካጠገቧ ቁጭ አድርጋ የኔ ልጄ ደስታውን ማየት እፈልጋለሁ፣ ሞትን እኔ ጋ ቀርባለች፣ የልጄን ደስታ ሳላይ መሞት አልፈልግም ስትላት ማኪ እጅግ በጣም ደስ ይላታል። አዎ ልጄ ናታል ሱፍ ለብሶ የሰርጉ ቀን ሲስቅ ሲጫወት ማየት እፈልጋለሁ። እናም ጉልበቴን ስሞ ሙሽራውን ይዞ ሲሄድ ማየት እፈልጋለሁኝና እባክሽ ልጄ ፍቀጅለት፣ ምንም ነገር እንዳታደርጊው፣ ልጄ የወደዳትንና ያፈቀራትን ሴት እንዲያገባ ነው የምፈልገው፣ እሷም ደግሞ ሰላም ናት ስትል ትነግራታለች። ማኪ ያልጠበቀችው ነገር ስለነበር በጣም ትደነግጥና ምንድነው ያልሽው ስትላት አዎ የኔ ልጅ ማኪ ይቅርታ እንግዲህ ምክንያቱም ልጄ የሚወዳት ይህን ያህል ጊዜ ላንቺ ለፍቼ ነበረ፣ እሱ ግን ሀሳቡን አልቀየረምና አሁን ግን ደስታውን ማየት እፈልጋለሁ፣ ሞት እኔ ጋር ቀርባለች የኔ ልጅ ስትላት እጅግ በጣም ተናዳ ከተቀመጠችበት ትነሳና ወደዛ ወደዚህ እየተንጎራደደች እየተጉረጠረጠች ታያታለች። ለካንቺ እናቴ እያልኩ የምጠራሽ ለካ ልጅሽን ለሌላ ሰው ልትድሪ ለዛውም ለሰራተኛሽ አሳልፈሽ እየሰጠሽው ነው። እኔ ግን ለኔ ታግዥኛለሽ ብዬ ነበር እስካሁን በማለትና ክፉ ደግ መነጋገር ትጀምራለች። ማኬኔ ልጅ ብዙ ጊዜ ጥሪ ያለው ያንቺ ለማድረግ ሞክር ያለው ግን ልጄ የወደደና ያፈቀራት ሰላምን ነው። ምንም ማድረግ አልችልም። አሁን ግን እባክሽ እንድትፈቅጅልኝ እፈልጋለሁ። ልጄ የወደዳትን ሴት እያግባ ስትላት ማኪ ከመናደዷ የተነሳ እናቷን አፍና ለመግደል ትሞክራለች። በዛን ሰዓት የሮዝ እናትን በጣም ትደነግጣለች። ምክንያቱም ትራሱን አንስታ ለመሞከር እጇን ስትሰነዝር አይታታለች። እጅግ ጨንቋት ስለነበረ በምትንቀሳቀስበት አይኗም እየተንከራተተ ነበረ። በስከ መጨረሻም ልታፍነኝ ነው ብላ ስታስብ እሷም እንደታያትና እንዳየቻት ስታይ ትራሱን እንድታንተራሳት አደረገቻት። የኔ ልጅ እንደተናደርሽብኝ አውቃለሁ፣ ግን በጣም ይቅርታ፣ ምንም ማድረግ አልችልም። እኔ እንድትከፊ እንድታለቅሽ አይደለም፣ ጠንካራ እንድትሆኝ ነው የምፈልገው ብትላትም አመሰግናለሁ ስላደረግሽልኝ ነገር ሁሉ በማለት ትታት በር ዘግታባት ትሄዳለች።
ከደቂቃ በኋላ ልጇ ተመልሶ ይመጣል ናታል። ናትዬ እኔ ልጅ ናስኪ በማለት ሮዝም ካጠገቧ ቁጭ ብላ ምግብ ሰርታ ይዛ መታ ለእናቷ እያጎረሰቻት ነበረ። በዛን መሀል ተከትላ ሰላምም የሚጠጣ ውሃ ይዛላት ትመጣለች። እትዬ እንዴት ነሽ ተሻለሽ ወይ ስትላት አሁን ደህና ነኝ ተሽሎኛል፣ የምትፈልጊው ነገር አለ ወይ ብላ ብትጠይቃትም የምትፈልገው ነገር እንደሌላት ስትነግራት እሺ በማለት ሰላምም ዞር ብላ ወደ ተለመደው ወደ ስራ ቦታዋ ትሄዳለች። በዛን መሀል ነበረ ናታልና ሮዛ እዛው ቁጭ እንዳሉ የኔ ልጅ ናታል ሰላምን ታፈቅራታለህ አይደል የሚል ጥያቄ ሲጠየቅ እማዬ አሁን እኮ የዚህ ሰዓቱ አይደለም ሲላት አይ ሰዓቱ አሁን ነው የኔ ልጅ እንደምትወዳት አውቃለሁ ታፈቅራታለህ በማለት የድሮ የሷን የአባታቸውን ቀለበት እያደረገላትን ከኪሷ ውስጥ አድርገው ስለነበር ታወጣና ባደራ መልክ ለናታል ትሰጠዋለች። ሮዛም ሆነ ናታል እጅግ ይደነግጣሉ። እማ ምን እያደረግሽ ነው ሲላት የኔ ልጅ ሰላምን እንደምትወዳት አውቃለሁ፣ ስለዚህ ይህንን ቀለበት ለሰላም አድርግላት እናም አግባ፣ እኔ እንደሆንኩ እየተቃረብኩ ነው ለመሞት፣ እናም ከመሞቴ በፊት ደስታን ማየት ፈልጋለሁ ስትለው እጅግ ይደነግጣል። ደስታም ተቀላቅሎበታል። ሮዛም እናቷ ስለፈቀደችና የወንድሟን ደስታ ስለፈቀደችላት እጅግ ደስ ብሏታል። በዛን መሀል ነበረ በሉ እናንተ ውጡና ሰላምን ጥሩልኝ ብላ ሰላም ተጠርታ ስትመጣ ፈርታ ምን ልትለኝ ይሆን ብላ እየተንቀጠቀጠች ከእግሯ አጠገብ ቁጭ ትላለች። የኔ ልጅ ሰላም ልጄ ናታልን ትወጂው አይደለ የሚል ጥያቄ ስትጠየቅ ትደነግጣለች። አውቃለሁ ትወጂዋለሽ፣ ግን አደራሽን ልጄ የኔ ልጅ ናታልን ላንቺ አደራ ሰጥቼሻለሁኝ። ትዋደዳላችሁ፣ ትፋቀራላችሁ፣ እናም ተጋቡ ፈቅጄላችኋለሁኝ፣ ግን ልጄን አደራሽን ስትላት ሰላም እጅጉን በጣም ድንጋጤ የሚሆን ደስታ በማታውቀው ነገር ከተቀመጠችበት ተነስታ ጉልበቷን፣ እጇን፣ ግንባሯን መሳም ጀመረች። እትዬ በጣም ነው የማመሰግነው ስለፈቀድሽልኝ አመሰግናለሁ በማለት ምስጋናዋን ደስ ብሏት እየሳቀች ወደ ስራዋ ትሄዳለች። ሮዛም ደስ ብሏት ስለነበር ኪችን ትሄድና እሺ ሙሽሪት እንዴት ነው አሁን እኮ ስለ ሰርግሽ የምታስቢበት እንጂ ኩሽና ገብተሽ ጉድ የምትይበት ሰዓት አይደለም ስትላት እባክሽ ወይዘሮ ሮዛ አታሳፍሪኝ በማለት ቀልዷን ትጀምራለች። እናም አሁን እንድንሄድና ልብስ እንድንለካ ስትላት እሺ በማለት ለመለካት ትሄዳለች። በዛን መሀል እናቷ በጣም ደክሟት ስለነበር ግን ቆይ እናቴን መጀመሪያ ላያት በማለት እናቷ ክፍል ስትገባ እናቷ በጣም ደክማለች። እጅግ በጣም ደንግጣ ስለነበር እማያለች አስሬ ብጥራትም እናቷ ራሷን ስታለች። በዛን ሰዓት ነበር በጩኸት ያቀለጠችው ሁሉ